እንግዲህ ሰሞኑን በትናንትናው ዕለት እንግዲህ በጣም አሳዛኝ የተከሰተ ነገር አለ። በጣም ታዋቂው አርቲስት ማለት ነው አንጋፋው ሰማኝ በለው ከዚህ ዓለም በሞት ተለይቷል ማለት ነው። ነፍሱን በአጸደ ገነት እንዲያኖርልን እንለምናለን። ለቤተሰቦቹም መልካም መጽናናትን እንመኛለን። እንግዲህ ሰማኝ በለው ባደረበት ህመም ምክንያት ነው እንግዲህ ማለት ብዙ ቀንም አልተኛም። ወዲያውኑ ወደ ሆስፒታል እንደገባ ነው ህይወቱ እንዳለፈ መረጃዎቹ የሚጠቁሙ። እንግዲህ ሰማኝ በለውን የምናውቀው በጣም ውፍረቱ ጨምሮ ነበር። ነገር ግን በዚህ ጥቂት ዓመታት ማለት ነው ሚዲያዎች ላይም ሲያወራ እንደነሰማ ነው የተለያዩ ህክምናዎችን እየወሰደ ክብደቱም እየቀነሰ እየተስተካከለ እንደመጣ ከውፍረቱም አንጻር ይህን ያህል ስኳር በሽታ ደም ግፊት የሚባል በሽታ እንዳልነበረበት ነው እንግዲህ ሲያስረዳ የነበረው። በዛ ላይ ጨዋታ የሚችል ሳቂታ ነውና የአራት ልጆች አባት እንደነበረ ነው እንግዲህ ለአባይ ቴሌቪዥን የመጨረሻው እንዳሳወቀ መረጃዎች የሚጠቁሙት ማለት ነው። ስለዚህ በጣም ያሳዝናል። አሁን በድጋሚ ነፍሱን በአጸደ ገነት ያኖርልን እንላለን። እንግዲህ በዚህ 2 ሳምንት 3 ሳምንት ውስጥ ደግሞ በጣም አነጋጋሪው የጃኒና የአዶናይ ጉዳይ ነው። እንግዲህ ሰሞኑን በተለይ የጋብቻ ቀለበትን ላደርግ ነው ብላ ለእሑድ ዕለት የያዘችበት መንገድ በቃ የሰውን የህዝቡን ቀልብ የሳበችበት መንገድ የሚገርም ነው። እንግዲህ ሰሞኑ በጣም ለጥርስ ክሊኒክ አምባሳደር ሁና ተሾማለች። እሷ ማለት አዶናይ ነው ቀለበት የምታስረው ወይስ ከሌላ ጋር በሚል ሰው ተወዛግቦ ነበር። እንግዲህ እሷ ግን ቀልቡን የያዘችበት መንገድ በጣም የሚገርም ነው። ቪዲዮን አይተነው እስኪ እንመለስ። ደግሞ እንግዲህ ከአዶናይ ጋር በተገናኘ ተለያይተናል የሚል መረጃዎቹ በቃ ሁለቶችም ፖስተዋል። በሰላም ተለያይተናል ራሳችንን ማዳመጥ አለብን የሚል ነገር አይነት እይታም አለውና እውነት ሁለቱ ተለያይተዋል ወይ የሚለውን ስናየው እውነት የመለያየት ምልክት ሳይሆን እንደምንረዳው ከሆነ ህዝቡን የሆነ ቀልቡን የመሰብሰብ ትኩረት እንዲሰጥባቸው ስለፈለጉ ይመስላል። እንዲሁም አይታችሁ ከሆነ ቪዲዮ ላይ እሑድ ዕለት ፕሮግራሟ ማለት ነው አምባሳደር የሆነችበት ላይ የአዶናይ ካሜራማን ነበረ ሴርሞኒ ላይ ከዱባይ ተመልሰው ማለት ነው አብረው ነው አዶናይም እሱ የሚለው ነበር አብረው ተመልሰው እንግዲህ ናፒ የሚባለው ካሜራማን እያየ ነው እንግዲህ ቲክቶክ ላይ ማለት ነው። እና በጣም ጃኒ ደግሞ በጣም ደስ ብሏት ምናምንና የጋብቻ ቀለበት ብላ ህዝቡን በደንብ የያዘችበት መንገድ በጣም የሚገርም ነው። እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ 6-7 ጥይት ተኩሽካ ካለሽበት። ሌላኛው ደግሞ በጣም አነጋጋሪ የሆነው አንድ ሕፃን ልጅ ዶሮ ታማበት ሆስፒታል ወስዶ ሊያሳክማት ሊያስመረምራት እንግዲህ በቲክቶክ ላይ ቫይራል ወጧልና ይሄ ነገር ደግሞ በጣም የሚገርም ነው። የሰው ልጅ አስተሳሰብ እንዴት እንደሆነ ምን ያህል የዋነት ፍቅር ምን ያህል ለእንስሳት ያለውን ፍቅር ነው። እኔ አይ ነው በቃ ፊሊንጉን በደንብ እረዳዋለሁ። በተለይ እኔ ድመት ውሻ ላይ ያለኝን ፍቅር ስለማውቀው ልጁ ደግሞ በዶሮ ያለውን ፍቅር የገለጸበት መንገድ በጣም የሚገርም ነው። እንግዲህ እንደዚህ አይነት ልጆችን ማበረታታት ነው ያለብን ብዬ አስባለሁ። ቪዲዮውን ደግሞ አይተነው እንመለስ። ከብት የሚያክሙ እንስሳት ሐኪሞች አሉ። እዛ ነው የምትወስዳት። ይሄ የሰው ሐኪም ነው። እሺ ሐኪም ቤት ነው። እሺ አባት ከየት ሀገር ነው የመጣው? ያኛው ደግሞ ብዙዎቻችሁ አንዳንዴ የባዶነት ስሜት ሲሰማን ምን ማድረግ እንዳለብን እንግዲህ ከመምህር ዲያቆን ሄኖክ ኃይሌ የምንወስዳቸው ትምህርቶች አሉና ይሄንን ቪዲዮ አዳምጠን ብንመለስ እመኑኝ በደንብ ታተርፉበታላችሁ። እስኪ ቪዲዮን አዳምጠነው እንመለስ። አንዳንዴ በጣም ባዶ የመሆን ስሜት አይሰማችሁ? ይሰማል። በመንፈሳዊ ህይወታችን ባዶ የመሆን በስጋዊ ህይወታችን ባዶ የመሆን ተምረን ባዶ እኔ እኮ ተምሬያለሁ ላለው እንጂ ምንም ሙቀት የለኝም ጭንቅላቴ ባዶ ነው ይላል አንዳንዱ። ኪሴ ባዶ ነው ይላል። እኔ ልንገረ ምድርም አይሰማም ባዶ ነበረች። አንተ ብቻ አይደለም ባዶ፣ ምድርም ባዶ ነበረች። አንዳንዴ ባዶነትን ስናየው የሚሞላ አይመስልም አይደል? ባዶ የምንሆንበትን ጥጉን ስናየው ተስፋ የሌለን ይመስለናል። እግዚአብሔር ባዶ ነበርኩ ብሎ ለመተረክ ያብቃ። ብዙዎቻችን ሰዎችን የመጥላት ባህሪ ያለ፣ ሰዎችን የመተቸት ባህሪ ያለ፣ ሰዎችን ሪጀክት የማድረግ ዝቅ የማድረግ ባህሪ ያለ። ምናልባት ጠላቶቻችንም እኮ ሊሆኑ ይችላሉ እና
ጠላቶቻችን ውስጥ ነው ትልቁ መድኃኒት ያለው ይለናል ዶክተር ወዳጀነህ። እስኪ በደንብ የተናገረውን አዳምጠን እንመለስ። አንዳንድ ጊዜ መድኃኒትሽ የሚቀመጠው የምትጠዩ ሰው ጋር ነው። ትክክል። አንዳንድ ጊዜ በረከትሽ ያለው የምትጠዩ ሰው ጋር ነው። እንደሱ ይሆናል። በጣም አንዳንዴ ምን ጠላቸው ሰዎች ጋር በረከታችን ተቀምጧል። በጣም እኔ እኮ በአእምሮዬ እጠላዋለሁ አይደለም፣ ግን እሱ ጋር የተቀመጠ ነገር አለ። በሱ በኩል አልፎ ለኔ የሚሆንልኝ ነገር አለ። በኋላ አፍራለሁ። በጣም የምንጠላቸው ሰዎች አይኖሩ በህይወታችን። በቃ ጥላቻ ያለን በፍጹም አንድም ሰው ጋር ጥላቻ አይኖርብን። እንደው መውደድ አቅም ብናጣ እንኳን ከዛ ግን ጥላቻ ግን አይኖር።